መጥረቢያውን አሳይተው ይኸው እጅን አሁን መቁረጥ እንችላለን። ሞራል በጥይት መምታት እንችላለን። እንደውም ሞራል ይሆናችሁ ልበል አጥፍተን እንጥላለን። ይሄን ታቆማለህ አታቆም ነው የሚባለው። ተሰገሰና ልቤ ገበሬ ነው። በጣም ፋኖ ይፈራል። በጣም ነው ይፈራው። ይገላል። 9 ሰው ይዤ አልተማረም ስለሚገል ይፈሩታል። አልመራም ዛቢሪን ያ ገበሬ እንዴ እሺ ነው የሚለው። ረሊስ እኮ ደምታባ አማራ ነው። እውነት ቆርጡት በመጥረቢያ አሳምነው ነው የካዳችሁት። አሳምነው ነው እኮ ያ ገበሬ ነፃ እንዲሆን ነው የታገለው። አሳምነው እኮ ያ ገበሬ ልጆቹ ትምህርት ቤት ሄደው ዶክተሮች እንዲሆን ነው የተሰዋው። አሳምነው እኮ እንደሚገሉት አውቆ እኮ ነው የገባበት። አሳምነውማ ያ ነገር ግፍ እኮ እንዲቆም ነው። ትግሬዎች ታዲያ በዚህ ደረጃ ቢጨፈጭፉን ለምንድን ነው የምንቃወመው? ጎበዝ ተዋላ ገደለ ብዬን ያልጮህ የአማራ ፋኖ ነኝ የሚል እጅ በመጥረቢያ እየከተከተ አጥንቱን እየሰበረ ሲያሳዝን አይታችሁታል። የት ሄድ እንዲያንጠልጥሎ እጅ ምን አለ ቢቆርጡት እስከ መጨረሻው። አሁን እኮ አልተቆረጠም፣ የዚያ ገበሬ እጅ አልተቆረጠም። ስቃዩን አስቡት። ለምን በጥይት አትገሉት? አንቆሻሻ አንተ የአማራ ጠላት፣ እናንተ የአማራ ጠላቶች። ፋኖ ማለት እንግዲህ ይሄ ነው። እዩት። እውነተኛ ፋኖች ራሳችሁን ነፃ አውጡ። ይሄን ሰውዬ ለመግደል ተነሱ። አባራችሁ ገላችሁ ለህዝብ አሳውቁ። እርምጃ ወሰዱበት። በፍጹም ከዚህ በኋላ ፋኖ የሚባለውን የአማራ ህዝብ አይደግፈው። እውነተኛ ፋኖ አብሮ ተበላ። ምላስ ቆረጡ እኮ ትናንትና። ምላስ የቆረጠ አብይ ነው። ህወሓቶች ነው። ሳይሞት አውጣ ብለው ምላሱ ቆረጡት በመቀስ ቁርጥ ነው ያደረጉት። ከዚያ በኋላ በጥይት መቱት። ህወሓት አንድ ቁጥር። ስለዚህ ባጭሩ ዓላማው የዚህ እጅ መቁረጥ ምንድነው? አንደኛ ፋኖ ድጋፍ እንዲያጣ ባንዳ ነው በሉ የሚሉ ትግሬዎች ናቸው። በነማን በነዘመነ በኩል በነማን በነምሬ በኩል። ለምን ፋኖ ህዝቡ እንዳይደግፈው፣ ገበሬው እንዲሸማቀቅ እንዲፈራው፣ የተማረው ኃይል እንዲፈራው፣ ብሔር ብሔረሰቦቹ እንዲፈራው፣ ስሙ እንዲጠፋ፣ ያ ጀግና ፋኖ እጅ ቆራጭ ነው እንዲባል። ብሔር ብሔረሰቦች ግን ማወቅ ያለባችሁ፣ ኦሮሞዎች ማወቅ ያለባችሁ የአማራ ያስቆረጡት ባለፈው እነሱ ናቸው። ህዝባዊ አመጽ ይነሳ ዘንድ ዛሬስ ይሄንን ሲመቱት ፋኖ ተዳከመላቸው። እነሱ ግን አብረን ነው የምንሰራ ይላሉ። ለምን? የፋኖ ድጋፍ ሲያጣ ገበሬው ሲተኩስበት እነሱስ መንገድ ይከፈትላቸዋል። አስፈራሱ ሲገዳደል እነሱ 4 ኪሎ ይገባሉ። ተግባባ። ይሄ እጅ የቆረጡት 3 አይነት ፖለቲካ ሰሩብን። አንደኛው ህዝቡ ፋኖ እንዳይደግፈው፣ ሁለተኛ አብይ አህመድ ፕሮፓጋንዳ እንዲሰራበትና ጭራሽ ፋኖ እንዲፈርስ። ስለዚህ አማራ ሲፈርስ እነሱ እየጋለቡ በነዘመነ ካሴና ምሬ ወዳጆ እየጋለቡ ዳራቸው ይመጣሉ። 3 አይነት ነው ፖለቲካ ይሰራበት በዚህ እጅ ቆረጣ። ብርጅስቶን ካለሽ ልስሽ አለያ እወጣለሁ። መናላ ለአማራ አላዝንም። ምሬን አትንኩት ዘመነ እያለ ስለሆነ መብቱ ይረፍረፈ። ታዝናላችሁ። ገበሬው የገበሬ ልጆች ሳያውቁ እያለቁ ነው። መተከል ያለቀውን ዛሬ ለጥፈላችኋል፣ ተመልከቱት። ታዝናላችሁ። ያውሉ አማራ እንደ ዶሮ ተገሎ ይሄን ህዝብ ማን ያድነው? ጎበዝ? እኛን ሚዲያ እንዳይሰማን ሚዲያ ዘጉብን። ሚዲያ ተዘጋብን። ዲያስፖራው ዘጋብን። ቴሌቪዥን እንዳይኖረን፣ ህዝቡን እንዳናነቃ፣ መረጃ እንዳንሰጠው። መተከል ላይ የተጨፈጨፈውን አማራ ብታዩ የዛሬውን አብይ ነው ምላስ የቆረጠ ብለው ጽፈውበታል። ውሸታቸው ነው። የቆረጡ ህወሓቶች ናቸው። የአብይ ጦር ነው የጨፈጨፈ ተብሎ ህዝቡ እንዲነሳላቸው ነው። ኦነግ ሸኔ ነው የጨፈጨፋቸው። የሚገርማቸው ኦነግ ሸኔ ደግሞ ማለት ጥቂት ዘረኛ ኦሮሞች ያሉበት ሻዕቢያ ያለበት፣ ዋናው ግን 99% ኦሮምኛ ተናጋሪ ትግሬዎች ናቸው። በመለስ ዜናዊና በጌታቸው አሰፋ የዛሬ 20 ምናምን ዓመት ታጥቀው የተቀመጡ ናቸው። በሰፈራ ሄዱ ናቸው። ቤንሻንጉልም አሉ፣ ወለጋም አሉ። ከሱዳን ሳምሪ ጋር ተጣምረው ነው ያረዱት። ጭፍጨፋ ጀምረዋል። ሊነሳ አልቻለም። አማራ ህዝባዊ አመጽ ሊነሳ አልቻለም። አብይ ወይ እንዲገደል ወይ እንዲፈረጥጥ ነው። እነሱ ለመምጣት ስላልቻለ
ዛሬ ብዙ አማራ ጨፍጭፈዋል። ኦሮሞ ዓለም እየተጨፈጨፈ ያለው ባይዘው ውሸት ነው። እስካሁን ድረስ ኦሮሚያ ውስጥ የሚጨፈጨፈው ኦሮሞ አይደለም። ኦሮምኛ ተናጋሪ ህዋቶች ናቸው። የትግሬና የሻዕቢያ ሰዎች ናቸው። ፋክቱ ነው። ብትውጥም ዋጠው ባትውጠው የራስ ጉዳይ። አይ ኦሮሞን የገደለ ካልቀጥል